ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ቁጥር 21ን እናንብበው። ለመግቢያ ነው የምፈልገው። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ምዕራፍ 4 ቁጥር 1 ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። ምዕራፍ 4 ቁጥር 14 ኢየሱስም በመንፈስ ቅዱስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ። ምዕራፍ 5 ቁጥር 17 አንድ ቀንም ያስተምር ነበር። ከገሊላና ከይሁዳ መንደሮችም ሁሉ ከኢየሩሳሌምም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። ስንት የመጽሐፍ ቅዱስ ክፍል አነበብን? የጻፈና ያልጻፈ ልዩነቱ እዚህ ላይ ነው አይደል? እሺ፣ የጻፋችሁ ስንት የመጽሐፍ ቅዱስ ክፍል ነው ያየ ነው? ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ሕዝቡም ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ የእግዚአብሔርን መንፈስ በእርግብ መልክ በእርሱ ላይ ኖረበት። ከዛ ምዕራፍ 4 ቁጥር 1 ምን ይላል? ኢየሱስም በመንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስ ቅዱስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። ከዛ ቁጥር 14 ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ምዕራፍ 5 ቁጥር 17 ኢየሱስ አንድ ቀን ያስተምር ነበረ፣ እንዲፈውስም የጌታ ኃይል ሆነለት። ስንት ጥቅስ ነው? 4። ሁላችሁም ተስማምታችኋል? እሺ፣ የመጀመሪያው ጥቅስ ላይ ማ ወረደበት ነው የሚለው? መንፈስ ቅዱስ ወረደበት ይላል። ሁለተኛው ጥቅስ ላይ ምን ይላል? መንፈስ ቅዱስ ሞላበት ይላል። ከዛ እዛው ጥቅስ ላይ ምን ይላል? በመንፈስ ቅዱስ ተመራ ይላል። ከዛ ቁጥር 14 ላይ ምን ይላል? በመንፈስ ኃይል አይደል የሚለው ሆኖ የሚል አለ። ከዛ ምዕራፍ 5 ላይ ምን የሚል አለ? የጌታ ኃይል ሆነለት። ኦኬ፣ ስናነበው ተመሳሳይ የሚመስል ኮመን የሆነ ነገር አለው፣ ግን ደግሞ ተመሳሳይ ያልሆነም ደግሞ ነገር አለው። ኮመን የሆነው ነገር ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ የሚባለው የሥላሴ አንደኛው ክፍል ከአብ የሚወጣው የተላከው በኢየሱስ ፋንታ ለቤተ ክርስቲያን የተባለውን መንፈስ ቅዱስን በ5 አይነት ሁኔታ ኢየሱስን ጋር ሲሰራ ይታያል። አንደኛው ምን አለበት ነው የሚለው? ወረደበት፣ ከዛስ ሞላበት፣ ከዛስ መራው፣ ከዛስ ኃይል ሆነለት፣ ከዛስ የጌታ ኃይል ሆነለት አይደል የሚለው። ሌላኛው ኦሪጂናል ቃሉ አብሮት ቆመ ነው የሚለው።
ኦኬ። ወይም ደግሞ ፈሪሳውያኖች ሊከሱት ባሉበት ቦታ ላይ ተቀምጠው ምን እንደሚያደርግ ሲጠባበቁ አብሮት እንዲፈውስ አብሮት ምን አለ? ቆመ። እሺ፣ ስለዚህ አምስቱን እስቲ ነገር መንፈስ ቅዱስን ኢየሱስ ጋር የሆነውን አንድ ጊዜም በለው። ወረደበት፣ ሞላው፣ መራው፣ ኃይል ሰጠው። ከዛስ አብሮት ቆመ። ስንት መንፈስ ቅዱስ? አንድ መንፈስ ቅዱስ ግን ስንት አይነት መገለጥ? 5 አይነት መገለጥ። ስለዚህ በኢየሱስ ሞዴል መሰረት መንፈስ ቅዱስ ለአማኞች ኢንትሮዲውስ የተደረገበት አመጣጡ እነዚህ አምስት ደርዞች ናቸው። ይሄ ደርዝ ሲባል ዳይሜንሽንስ ማለት በሂደት ሰው የሚገባበት ክልል ነው። በአንዴ አይገባም፣ ግን በሂደት ሰው በእነዚህ 5 አይነት የመንፈስ ቅዱስ ልምምድ ውስጥ ይገባል። የመጀመሪያው ምንድን ነው? ወረደበት፣ ከዛ ሞላበት፣ ከዛ ተመራ፣ ከዛ ኃይል ተቀበለ፣ ከዛ አብሮት ቆመ። the highest form አብሮት ሲቆም ከፍ ያለው የመንፈስ ቅዱስ መገለጥ ልምምድ አብሮት ሲቆም ማለት ነው። አንዴ ትቆማለህ። አሁን በደንብ ስሙኝ። እኔን አይቶ እሱን አለማየት ይቻላል? አሁን በጣም እንድታስቡ የምፈልገው ነገር ይሄ ነው። እዚህ ጋር እኔ ስቆም ማን አለ? የሚያይ ሁሉ የሚያውቀው አንድ የሆነ ነገር አለ አይደል? አካል አለ፣ ሪል የሆነ ኦኬ። ስለዚህ እኔ በሄድኩበት ሁሉ እሱ ከሄደ አግኝታችሁኛል። ከማን ጋር ነው የቆመው? ከኔ ጋር ነው የቆመው። ከዚህ በፊት ግን አንድ ዝቅ ሲል እዩት፣ እኔ ያለሁኝ አይደለ? አሁን ዝቅ ብሏል። አሁን ወደዛ ሄዶ ሲቀመጥ ግን የለም፣ ይታያል። አግኝታችሁኛል። ለተጠጋውና ኮንሸስ ሆኖ ላወቀው ነው አይደል የሚኖር። ኢየሱስ ጋር መጀመሪያ ምን አለበት የሚለው ሲወርድበት ማንም አያውቅም። ሰማይ ሲከፈት ኢየሱስ ላይ ሲወርድበት ሲያርፍበት ማንም አያውቅም። መንፈስ ቅዱስ ሲሞላበትም በመንፈስም ሲመራ የምሪቱን ውጤት ነው እንጂ የሚታየው ማንም አያውቅም። ኃይል ተሞልቶ ድንቅና ተአምር ማድረግ ሲጀምር ድንቅና ተአምራቱ ነው የሚታየው፣ ኃይሉ። አጠገቡ ግን ሲቆም ከኔ ጋር ናችሁ? ኢየሱስ የሚያረገው አይደለም፣ ሌላ እንዳለ ሰው ሁሉ ያውቃል። አብረና። ስለዚህ መንፈስ ቅዱስ 5 አይነት መገለጫ መንገዶች አሉት። በአማኝ ሕይወት ሁሉ በኢየሱስ የተሰጠን የሥራ ሞዴሉ እንዲህ አይነት ነው። ምክንያት ስላለኝ ነው ከዚህ የጀመርኩት። አሁን መጽሐፍ ቅዱስ ሲጀምር ግን ሕዝብ ሁሉ ከተጠመቁ በኋላ ኢየሱስ ተጠመቀ አይደል የሚለው? ኦኬ። ስለዚህ አሁን ሌሎቹ ጋር ያልሆነ ኢየሱስ ጋር የሆነ ኢየሱስን ከዛ ጊዜ ጀምሮ ሌላ ስርዓት ውስጥ ሌላ አኗኗር ውስጥ የከተተው ስብዕና የከተተው ፐርሰን መጥቷል። እስከዛ ጊዜ ድረስ ኢየሱስ ክርስቶስ በናዝሬት አድጓል፣ ይታወቃል። በማርያም ልጅነት በዮሴፍ አሳዳጊ አባትነት ውስጥ እንዳለ ማንም ያውቃል። ወንድምና እህቶች እንዳሉትም ይታወቃል። ስራውም ይታወቃል። በዚህ ሁሉ የሰው ኑሮ ውስጥ ኢየሱስ እየኖረ ነበር። ልክ ግን ያ ቀን ከሆነ በኋላ ኢየሱስ ክርስቶስ ሌላ ክልል ውስጥ ገብቷል። ያ ክልል የእግዚአብሔር መንግስት ይባላል። ማለት እንደ ሰው እንደሚኖር መኖሩን እንደቀጠለ ሆኖ ግን ኢየሱስ ክርስቶስን ያየው ሁሉ የጠራቢውን ልጅ ምን አገኘው እስኪሉ ድረስ እናውቀው የለም ወይ እስኪሉ ድረስ ያደረገው የኑሮ ለውጥ ውስጥ የከተተው አዲስ ነገር ሆኗል ኢየሱስ ላይ። ይሄ አዲስ ነገር በመጽሐፍ ቅዱስ የእግዚአብሔር መንግስት የሚባለው ነገር ላይ ኢየሱስ ክርስቶስ ገብቷል። የእግዚአብሔር መንግስት በእርሱ መገለጥ ጀምሯል።
የእግዚአብሔርን መንግስት ግን ወደ ኢየሱስ ይዞት የመጣው ወይም በኢየሱስ ላይ እንዲገለጥ ያደረገው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ከሌለ የእግዚአብሔር መንግስት የለም። መንፈስ ቅዱስ የእግዚአብሔር መንግስት ዋና እንደራሴ ነው፣ ወይም ሱፐርቫይዘር የሆነ ዲስትሪቢዩሽንን የሚያደርግ ማንኛውም መንግስቱን አስመልክቶ ያለ ነገር ሁሉ ያለው መንፈስ ቅዱስ ጋር። መንፈስ ቅዱስ ታዲያ እንድናስብ የምፈልገው የሆነ ፕሮግራም ላይ ስንጠራው ብቻ የሚመጣ አይደለም፣ አብሮ መቆም የሚችል ነው። የትም ቦታ ላይ አብሮ መሄድ የሚችል ነው። ስለዚህ በዚህ ቃል አሁን ባሳየዋችሁ ቃል መሰረት መንፈስ ቅዱስ በሰው ላይ ምን ማለት ይችላል? መውረድ ይችላል። እሱ ማለት ግን መንፈስ ቅዱስ አካል የለውም ወይም ደግሞ እንደኛ የሆነ መገለጫ የለውም ማለት አይደለም። ወረደብን ማለት ስሜት ነው ማለት አይደለም። ተግባብተናል? ከዛ ደግሞ ምን ያደርጋል? ይሞላል ማለት ውስጣችን ገብቶ እኔና እናንተን በእርሱ ማንነት መሙላት ይችላል ማለት ነው። የሱን ደስታ፣ የሱን ሰላም፣ የሱን ፍቅር፣ የሱ የሆነውን ነገር ሁሉ እኛ ውስጥ ምን ማድረግ ይችላል? ማስገባት ይችላል። በውስጣችንም መሆን ይችላል። ከዛ እንደገና ደግሞ ምን ማድረግም ይችላል? መምራትም መከልከልም ይችላል ማለት ነው። እዚህ ጋር ሂድ ማለትም ይችላል ማለት ነው። እንደውም ወዴት መራው ነው የሚለው? ወደ ምድረ በዳ ምን እንዲያደርግ? በዲያብሎስ ምን እንዲል? ምን ማለት ነው? ኢየሱስን መንፈስ ቅዱስ ምን እያለው ነው? አሁን የምወስድህ የት ነው እያለው ነው? ምድረ በዳ ወስድህና ከዛ ምን ትሆናለህ? በዲያብሎስ እንድትፈተን አስቀምጠሃለሁ እያለው ነው። እንዲህ አድርጎ ምን ይላል? ይመራል። ኦኬ። ስለዚህ መሪም ነው ማለት ነው። የሚመራ ከሆነ ከሚመራው ይበልጣል። ሄሎ የሚመራ ከሆነ መሪ ከሆነ ከሚመራው ምን ይላል? ይበልጣል። ኢየሱስ ራሱን ባዶ አድርጎ በምድር ላይ በሥጋ ወራቱ ስለመጣና በማስር ስለገባ በመንፈስ ቅዱስ ስር ስለገባ መንፈስ ቅዱስ የማ መሪ ነው? የኢየሱስ መሪ ነው። ኢየሱስ መንፈስ ቅዱስን አይመራውም ነበር። ማን ነበር የሚመራው? ኢማጂን ኢየሱስን ከመራኛን እንዴት አይመራም? ሄሎ ራሱን በእግዚአብሔር መልክ ሲኖር ሳለ አይደል የሚለው? በእግዚአብሔር መልክ እየኖረ እግዚአብሔር ሆኖ ሳለ በፈቃዱ ራሱን ምን አደረገ? ባዶ አድርጎ ራሱን አሳንሶ ለእግዚአብሔር ፈቃድ ተገዝቶ ከኔ ይልቅ ማ ይበልጣል እያለ አባቴ ይበልጣል እያለ በምድር ላይ በነበረው የሥጋ ወራት ራሱን ለማሳልፎ ሰጥቶ ለመንፈስ ቅዱስ መንፈስ ቅዱስ ከከለከለው እኮ ኢየሱስ ምን ይላል? ሄሎ ዩሲ ይሄ ትምህርት በደንብ ሊገባን። አትሄድም ካለው ምን ያደርጋል? አይሄድም። ቁጭ በል ካለው ምን ያደርጋል? ስለዚህ መንፈስ ቅዱስ ማንን ያዘው ነበር ማለት ነው? ኢየሱስ ደግሞ ሞዴላችን ሆኖ ኑሮ ይሄ ነው የመንግስት ኑሮ እያለን ነው፣ በማስር መሆን። ስለዚህ ሰው መንፈስ ቅዱስን ሲተዋወቅ ነው ወደ ምን ህይወት የሚገባው? ወደ መንግስቱ ህይወት የሚገባው። አሁን እየተከታተላችሁ። ስለዚህ በምን እንወቅ? መንፈስ ቅዱስ ወደ ሰው ሲመጣ ምንድን ነው የሚያደርገው? መንፈስ ቅዱስ ምን አይነት ነው ካልን በኢየሱስ ህይወት ላይ የታየው አይነት ነው። ኦኬ። ስለዚህ ምን ያደርጋል? በሰው ላይ ይወርዳል። ሰውን ምን ያደርጋል? ይሞላል። ከዛስ ይመራል። ከዛስ ኃይልን ይሰጣል። ከዛስ አብሮም ደግሞ መኖር ይጀምራል። እሺ አብረነን አይደል? ኦኬ። ስለዚህ መንፈስ ቅዱስ ስንል እሁድ አምልኮ ላይ እንዲሰማን የምንፈልገው ይሄ ሆድ የሚያባባው የሚያስለቅሰው የለም፣ የሆነ ባርባር እንዲለን የሚያደርግ የሆነ እሱ በነገራችን ላይ ሙዚቃ ራሱ ሊያደርገን ይችላል። አንዳንድ ሙዚቃ አለ ይሄ ልጅ የሚጫወተው የሆነ ነገር እንዲህ ሲነካካው ምናምን አልቅስ የሚል አይደል? ከዛ ሙዚቃው እኮ ነው ያስለቀሳችሁ፣ መንፈስ ቅዱስ አይደለም። ሄሎ እንዴ! ሰው እኮ እነ ማይክል ጃክሰንን ሲያይ እኮ ያለቅሳል። ጥሩ እኮ
እኮ ድምፅ ያለው የትዝታ እኮ ቅኝትን የሚዘፍኑ እኮ እነ በዛ ወርቅ ምናምን ነገር ትዝታ እኮ ሲጫወቱ ሰው የሆነ እንትን ውስጥ ይገባል። ከዛ እንባው ይመጣል። ሙዚቃ ሰው ምን ማለት ይችላል? የሆነ ማስለቀስም ማሳቅም ማስደሰትም ይችላል። መንፈስ ቅዱስ አይደለም እሱ። መንፈስ ቅዱስ ከዚህ ያልፋል። መንፈስ ቅዱስ እንደውም ሲመራ መንፈስ ቅዱስ ምድረ በዳ ይወስዳል። እና አስቡት፣ መሄድ የማትፈልጉበት ቦታ ይወስዳል። ሄሎ ይወስዳል። ወደ ደረቁ አጥንቶች ወደ ሞሉበት ቦታ ምን ይላል? ይወስዳል። ሰው መገኘት ወደማይፈልግበት ቦታ ይወስዳል። ምክንያቱም ምንድን ነው? መሪ ነው። መሪ ከሆነ እኔ ምንድን ነኝ? ተመሪ እንጂ መሪው ልሆን አልችልም፣ ይበልጠኛል። ሄሎ እሺ፣ አሁን እንድንይዘው ፈልጋለሁ። ስለዚህ አሁን መንፈስ ቅዱስ ስንል የሆነ ዝም ብሎ የአእምሮ ስዕል እየሆነብን እንዳይሄድ ሪል የሆነ ፕራክቲካሊ የኢየሱስን ሕይወት የሚቀናበት ያደረገው ኢየሱስ አይደለም፣ መንፈስ ቅዱስም። አሁንም በጣም በትልቅ አክብሮት እንዳታዝኑ፣ እንዳትናደዱብኝ በደንብ ስሙኝ። ኢየሱስን የሚቀናበት ሕይወት የሰጠው መንፈስ ቅዱስም። ኢየሱስን የሚወደድ የምድር ኑሮን እንዲኖር ያደረገው መንፈስ ቅዱስ ነው። መንፈስ ቅዱስ ኃይል ባይሆንለት ኢየሱስ አይፈውስም ነበር። መንፈስ ቅዱስ አብሮት ባይሆን በተቃዋሚዎች መካከል በማይመች አትሞስፌር መካከል ሽባን ተነስ አይልም ነበር ኢየሱስ። ይህንን ሁሉ የኢየሱስን ነገር ወደ መሆን ያመጣው መንፈስ ቅዱስ ነው። አብረናል። ስለዚህ መንፈስ ቅዱስ በኢየሱስ ሕይወት የነበረው ኢምፖርታንስ በእኔና በእናንተ ሕይወት የበለጠ ቢያስፈልግ እንጂ በምንም ማነስ አይችልም። ይህንን ያዙልኝ። ስለዚህ ለወደፊት እነዚህን 5 ነገሮች ይዛችሁልኝ አላ። ስለዚህ ብትጸልዩ እንኳን ስንጸልይ ለመጸለይ እንዲህ ነው ማድረግ ያለብን። በእኔ ላይ ምን በል ውረድ፣ ግን አይበቃኝም። ምን አድርገኝ? ሙላኝ፣ ግን እሱም በቂ አይደለም። ምን በለኝ? ምራኝ፣ እኔ አልሁን። ከዛ ደግሞ ምን አድርግ? ኃይልንም። ከዛ ግን ሁሌ አብረህ የምትቆምበት አሁን እንዲህ አይነት ልምድ አለ በባህላችን የገባ አንዳንድ ሰው አግኝቷችሁ ከሆነ ጊዜ በኋላ ሲያገኛችሁ ስፈልግህ የሚል ሰው አግኝታችሁ አጠቁ። በጣም እኮ የተለመደ ነው። አሁን ራሱ ይሄንን ካስተማርኩ በኋላ ስወጣ የሚለኝ ሰው አለ። ስፈልግህ የሚለኝ እኮ ሰው አለ። ስፈልግህ ነበር ይለኛል። እንዲህ እኔን እኮ ከፈለጋችሁ ምን ማድረግ አለባችሁ? እስቲ ቆይ እኔን ከፈለከኝ ምንድን ነው የምታደርገው? መፈለግህን እኮ የምታሳየው የምገኝበት አድራሻ ላይ የፈለከኝ ስትመጣ ነው። የሆነ አድራሻዬን መጀመሪያ ማወቅ አለብህ፣ ወይ ስልኬን ወይ መኖሪያዬን፣ ከዛ የምገኝበትን ሰዓት ምናምን አጠያይቀህም ቢሆን ምናምን ብቻ ከዛ ምን ማድረግ አለብህ። ግን ልክ የመጣው ቀን ስፈልግህ እኮ ብትለኝ አይሆንም አይደል? እኛ ብዙዎቻችን መዝሙሩን ስፈልግህ እያልነው ነው የምንዘምረው። አንፈልገውም። መፈለግና መዘመር አንድ አይደለም። መፈለግ ማለት አድራሻውን ማጥናት። ሄሎ አግኝታችሁኛል? ይሄ መዝሙሩን ይወላቸው። እኔ ምንም ችግር የለኝም፣ መዝሙሩን ዘምሩ። በተለይ አሁን ለምሳሌ መሐሌ ሰለሞን ላይ ቅድም የዘመርነው መዝሙር አለ፣ ተዚህ ይላችኋል። ነፍሴ ወደደች፣ ዜማው ደስ ይላል እና ወዴት ምናምን ነገር የሚለው አባባል ገብቷችኋል? እና አሁን ለማምጥተነዋል እና አስቡት። እንደዚህ አይደለም። የአዲስ ኪዳን ሕይወት ይሄ አይደለም። የሆነ ማለት እረኛ ወይም ደግሞ የሆነ ቦታ ላይ ምናምን ነገር ሳይናገር ያለ ምናምን አይደለም። አድራሻ አለው፣ ይገኛል። ግን አድራሻውን ፍለጋ ሰው ሁሉ ምን መሆን አለበት? መሄድ አለበት፣ መፈለግ አለበት፣ መንቀሳቀስ አለበት። መንፈስ ቅዱስ በአድራሻ የሚገኝ ነው። አብረናል። ኦኬ። ስለዚህ አሁን እንኳን እየነገርኳቸው ያለውን ነጥብ ብትይዙት መንፈስ ቅዱስን ሰው በዚህ ሌቭል መለማመድ አለበት። በምን እንዲወርድበት
እንዲሞላ እንዲመራ ኃይል እንዲያካፍለውና ይሄ ነገር የሁላችንም ከመንፈስ ቅዱስ ጋር ያለን ህይወት ልምምድ ዳይሜንሽን ነው። ደረጃዎች ናቸው። አንዳንድ ሰው ወርዶበት ሊሆን ይችላል፣ ግን ምን ላይልበት ይችላል? ላይሞላ ይችላል። አንዳንድ ሰው ደግሞ ወርዶበት ምን ብሏል? እየተሞላም ሊሆን ይችላል፣ ግን ምን ላይሆን ይችላል? ላይመራ ይችላል። አንዳንድ ሰው ደግሞ ምን ብሎ ይሆናል? ሶስቱም ደረጃ ላይ ተደርሶ ሊሆን ይችላል፣ ግን ምን ላይመጣ ይችላል? ለስራ የሚሆን ኃይልን ላይካፈል ይችላል። አንዳንድ ሰው አራቱ ላይ ደርሶ ከዛ በላይ የለም ብሎ ዘግቶ ሊሆን ይችላል፣ ቆልፎ ሊሆን ይችላል። ራሱ መገኘቱ የሚባለው የሆነ የለም የሚታወቅ እኔ ብቻ ሳልሆን አጠገቤ ያለም ሌላ ሶስተኛ ፓርቲ ቢመጣ የሚያውቀው። ግን አሁን በደንብ እንድትሰሙኝ እፈልጋለሁ። አምስተኛው ደረጃ ላይ ዘሎ መግባት አይቻልም። ምክንያቱም አምስተኛው የሚገኘው በስንቱ ነው? በአራቱ ፕሮሰስ ነው። አራተኛው ላይ ዘሎ መግባት አይቻልም። አራተኛው የሚገኘው በስንቱ ነው? በሶስቱ ፕሮሰስ ነው። ሶስተኛው ላይ ዘሎ መግባት አይቻልም። የሚገኘው በሁለቱ ነው። ሁለተኛው ላይ ዘሎ መግባት አይቻልም። የሚገኘው የመጀመሪያውን ነው። የመጀመሪያውን ደግሞ ዝም ብሎ ማግኘት አይቻልም። የሚገኘው ሲጸልይ የሚል ቃል አለ። ሲጸልይም አይደል የሚል እና አጠገባቸው ያለውን ሰው ሲዘምር አይደለም በሉት። አንዴ ደግማችሁ ንገሩ። ሲዘምር የሚል የለም በሉት። መንፈስ ቅዱስ ሲዘመር አይመጣም፣ ሲጸለይ ነው የሚመጣው። ምን ማለት እንደሆነ ታስተውላላችሁ? ማለት ሳምንታዊ የፕሮግራማችን ቀን ላይ የሚኖር አምልኮ መንፈስ ቅዱስን አያመጣውም እያልኩ አይደለም። ወይም ደግሞ ፕሬዘንሱ ሊመጣ ይችላል። የሁላችንም ስብስብ ሆኖ መንፈስ ቅዱስ መገኘቱ ሊሰማን ይችላል። ግን ከሰው ጋር ኮንቲኒየስሊ መኖር የሚጀምረው መንፈስ ቅዱስ ምን ሲባል ነው? ሲጸለይ ነው። አብረናን ይሄ ህይወት የመንግስት ህይወት ይባላል። ይሄ ህይወት የእግዚአብሔር መንግስት ይባላል። ስለዚህ የእግዚአብሔር መንግስት ምንድነው ከተባለ ወደ ጴንጤነት እምነት መግባት ሳይሆን ከመንፈስ ቅዱስ ጋር ባለው በእነዚህ ደረጃዎች የሚደረግ የህይወት እድገት ውስጥ የሚመጣ የህይወት ስርዓት ነው። እንዲህ ካልኩኝ አንድ ነገር እንድናስብ እፈልጋለሁ። አሁን ሁላችንም ወደ አንድ የመጽሐፍ ቅዱስ ክፍል እንሂድና መንፈስ ቅዱስ በአማኝ ህይወት የሚያደርገውን ነገር ሁሉ ምን እንደሆነ ለማወቅ ካስፈለገ ሰው ሁሉ ሊመለከተው የሚገባው ማንን ነው? ኢየሱስን ነው ብያቸዋል። ግን ደግሞ መጽሐፍ ቅዱስ መንፈስ ቅዱስ ምን ማድረግ እንደሚችል በማህበር ላይ ወይም ደግሞ በህዝቦች ላይ መንፈስ ቅዱስ ምን ማድረግ እንደሚችል ደግሞ በደንብ ገልጦልናል። ነህምያ መጽሐፍ ላይ ከኔ ጋር ሂዱልኝ። ነህምያ መጽሐፍ የያዛችሁ መጽሐፍ ቅዱሳችሁን ክፈቱና ነህምያ መጽሐፍ ምዕራፍ 9 ላይ ሂዱ። ገጽ 394 በድሮ መደበኛ ምዕራፍ 9 ከቁጥር 5 ጀምረን እንድናነበው ፈልጋለሁ። ነህምያ መጽሐፍ ምዕራፍ 9 ከቁጥር 5 ጀምረን ገጽ 394። አቤት ልክ ነን አይደል? እሺ 1 2 3 ሌዋውያኑም ኢያሱ፣ ቀድሜኤል፣ ባኒ፣ አሰንበያ፣ ሰራቢያ፣ ሆዲያ፣ ሰበንያ ምን አይነት ስም ነው እያላችሁ ነው አይደል የምታነቡት? እሺ ያያ ብላችሁ ቀጥሉ። እንዲህ አሉ። እሺ ቆማችሁ ከዘላለም እስከ ዘላለም አምላካችን እግዚአብሔርን እንዲህም በሉ፣ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ይባረክ።
አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማይ ሰማያትን ሰራዊታቸውንም ሁሉ ምድሩንና በእርሷም ሁሉ ላይ ያሉትን ሁሉ ባህሮቹንና በእነርሱ ውስጥ ያለውን ሁሉ ሁሉንም ሕያው አድርገኸዋል። የሰማዩም ሰራዊት ለአንተ ይሰግዳሉ። እሺ ከዛስ አንተ እግዚአብሔር አምላክ ነህ። አብርሃምን መረጥህ፣ ከኡር ከላውዲዮን አወጣኸው፣ ስሙንም አብርሃም አልኸው። ልቡም በፊትህ የታመነ ሆኖ አገኘኸው። የከነዓናዊውንና የኬጢያዊውን የአሞራዊውንና የፌሪዛዊውንም የኢያቡሳዊውንም የጌርጌሳዊውንም ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረገ። አንተም ጻድቅ ነህና ቃልህን ፈጸመህ። እስከዚህ ድረስ የነህምያን አሰባበክ ሞዴል እንድታስቡ ትፈልጋለሁ። የተነሳው ከማን ነው? ሁሉን ከፈጠረ ፈጣሪ ከሆነ እግዚአብሔር የፈጠረውን በሰማይም በምድርም በባህርም ውስጥ ያሉትን ፍጥረታቶች ሕያው ያረግህ አንተ ነህ ካለው በኋላ ደግሞ በላይ በሰማይ ያሉ ሰራዊቶች ምን ይሉልሃል? ይሰግዱልሃል። አንተ ንጉሥ ነህ፣ የመንግስት ባለቤት ነህ አለውና ከዛ በኋላ አንተ ግን መንግስትህን፣ ንግስናህን፣ አምላክነትህን ይዘህ ብቻህን አልተቀመጥክም። ማንን መረጥከው ይላል? አብርሃምን መረጥከው ይልና አብርሃምን ከመረጥከው በኋላ ቃል ኪዳን አደረክለት፣ ቃል ኪዳንን ሰጠኸው። ልቡ እሱ ደግሞ የታመነ ነበርና ከእርሱ ጋር ቃልህን ጠበክ ፈጸምክ ካለ በኋላ ነህምያ ቁጥር 9 ጀምሮ አልፎ ይሻገርና ከይስሐቅ ከያዕቆብ ጋር ያለውን ታሪክ ይዘልና በግብፅ ስላለው የእስራኤላውያኖች ነገር ሲናገር በግብፅም ሳሉ የአባታችንንም መከራ ምን አልክ? አየህ። አሁን ተመልከቱ፣ በግብፅ ሳሉ የማንን መከራ አየህ ነው የሚለው? የአባታችንን ነው የሚለው። ሄሎ፣ የማንን አየህ ነው የሚለው? የአባታችንን። ስለዚህ በእግዚአብሔር አቆጣጠር ግብፅ የወረዱት እነማን ናቸው? ግብፅ የገባው ማን ነው? አብርሃም ነው። ህዝቡ አይደለም የተቆጠረው። ማን ነው የተቆጠረው? ኪዳን የተሰጠው ሰው ነው የተቆጠረው። የአባታችንን። ለዚህ ነው እግዚአብሔር የህዝቡን ጩኸት ሲሰማ ማንን አሰበ ነው የሚለው? አብርሃምን። የኪዳን አምላክ ነው እግዚአብሔር፣ በኪዳን ነው። አሜን። ስለዚህ ለእስራኤላውያኖች የነርሱ መጠሪያ የኪዳን ባለቤት ማን ነው? አብርሃም ነው። በአዲስ ኪዳንስ ክርስቶስ ነው። ስለዚህ አሁን እግዚአብሔር የሚሰማው ማንን ነው? እኛ ስንጸልይ መጽሐፍ እኮ ማንን ሰማህ ነው የሚለው? በግብፅ ሳለ ማንን ሰማህ ነው የሚለው? የአብርሃምን ጩኸት። አብርሃም እኮ ሞቶ ሄዷል አይደል? የለም ግን የተሰማው ማን ነው? ምክንያቱም ኪዳን። ዛሬ የሚሰማው ለኛ ማን ነው? እንጂ እኛ አይደለንም። ምክንያቱም ኪዳኑን የሰጠን እግዚአብሔር በክርስቶስ ነው። አሜን። ስለዚህ አደራረጉን እንዲህ ላሳያችሁ ስለፈለግኩኝ ነው። ስለዚህ አብርሃምን አሰብክ ካለው በኋላ አብርሃምን አስበህ ከግብፃውያኖች መካከል እስራኤላውያኖችን ያወጣበትን አወጣጥ ይናገራል። ሲናገር በፈርዖንና በሕዝቡ እንደገናም በአማልክቶቻቸው ላይ ፈርደህ ሕዝብህን ከግብፅ ምን አልከው ይላል? አወጣህ። ታሪኩን ታውቃላችሁ። ዘጸአት መጽሐፍ ላይ እግዚአብሔር በሙሴ በኩል ተጠቅሞ በፋሲካ የደም መርጨት እስራኤላውያኖችን ከምን አውጥቷል? ከግብፅ አውጥቷል። ሲያወጣቸው ፋሲካን አሳይቶ ነው ያወጣቸው። እግዚአብሔር ደግሞ ዋነኛውን ፋሲካ ማንን? ክርስቶስን ደሙን በማፍሰስ ከጨለማ ስልጣን ሰዎችን ምን ብሏል? አውጥቷል። ተግባብተናል አይደል? እስከዚህ ድረስ አሁን ነህምያ የሚናገረው ንግግር ለእኛም መልእክት አለው። ልክ እነሱ በፋሲካ በደም እንደወጡ እኛም በክቡር ደም በክርስቶስ ከጨለማ ስልጣን ከጥፋት ባርነት ምን ብለናል? ወጥተናል። ከወጣን በኋላ ግን የሚሆነውን ነገር ነህምያ እነሱ ሲወጡ እንዲህ ነው የሆነው። ሲወጡ ቁጥር 11 ላይ እንዲህ የሚል ቃል አለ። ከፊታቸው ምኑን? ባህሩን ምን አልክ? ከፈልክ። በባህሩም መካከል በደረቅ ጠላቶቻቸው ግን ድንጋይ ለጥልቅ ውሃ እንዲጣል በቀላይ ውስጥ ጣልካቸው። ስለዚህ እነዚህ ሰዎች ባህር መክፈል አይችሉም። ማን ነው የከፈለላቸው? እግዚአብሔር ነው። ልክ እንዲሁ እኛ ራሳችንን ከጨለማ ስልጣን ማውጣት አንችልም። ያደረገልን ማን ነው?
እግዚአብሔር ነው በጠላቶቻችን ላይ የፈረደው። ወይም ጠላቶቻችሁ ስል የሰው ጠላት አይደለም፣ ይገዙን በነበሩት አለቆችና ስልጣናት ወይም ደግሞ በዘር ላይ ነግሰው በነበሩት የጨለማ ኃይላት ላይ ፍርድ አድርጎ አንዳንዶቻችንን ከተለያየ እስራት ነፃ ያወጣን ማን ነው? እግዚአብሔር ነው፣ እኛ አይደለንም። ይሄንን እያደረገ ቆየና ከዛ ቁጥር 12 ጋር ስትሄዱ እንደሚል ቃል አለ፣ የሚሄዱበትን መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም ምን አልካቸው? አሁን ያዙልኝ። ምን አላቸው? መራቸው። በምንድን ነው የመራቸው? በሌሊት በምን? በእሳት። በቀንስ? እሺ መራሃቸው ካለ በኋላ ወደ ሲናም ተራራ፣ እዚህ ጋር ነው እንድደርሱ የሚፈልግ። ወደ ምን ተራራ ወረድክ ይላል? ወደ ሲና ተራራ አወጣቸው። በምን አወጣቸው? በፋሲካ አወጣቸው። ከዛ በኋላ በምን መራቸው? በእሳትና በደመና መራቸው። ባህር ከፈለላቸውና የት አመጣቸው? ሲና ተራራ ላይ ሲያመጣቸው በሶስተኛው ወር ከግብፅ በወጡ አይደል የሚለው። በሲና ተራራ መጡና እግዚአብሔር ወደ ተራራው ምን አለ ይላል? ወረደ። ያ ቀንን በዓል ይሁን አለና ምን የሚል ስም ሰጠው? በዓለ አምሳ። ማን ነው የወረደው? እግዚአብሔር። በአዲስ ኪዳን ማወረደ? መንፈስ ቅዱስ። ተመልከቱ፣ በክርስቶስ ደም ነፃ ወጣን። ከዛ በኋላ ቀንበር ተሰበረልን። እማንችላቸውን ብዙ ሱሶች፣ ብዙ ወደ ኋላ የሚጎትቱንን አለቆችና ስልጣናት፣ ከኛ የበረቱ መንፈሳዊ ኃይላትን እግዚአብሔር ቀጣና እኛን መምራት ጀመረ። ከመራን በኋላ ማንን? መንፈስ ቅዱስን አይደለ? እዚህ ድረስ ያለውን ነገር ትይዙልኝና ከዛ ቁጥር 15 ጋር ሂዱልኝ። ምን ይላል? ለራባቸው ከሰማይ ለጥማቸው ወደ ማልክላቸው ምድር ገብተው ምን ይሉ ዘንድ? ኦኬ ይወርሱ ዘንድ። አሁን ተመልከቱ፣ ለሚያስፈልጋቸው ውሃም ቢሆን ምግብም ቢሆን የቀን ደመና የሌሊት እሳት፣ ይሄ ሁሉ ምን እንዲሆኑ ነው? ገብተው ምን እንዲሉ? እንዲወርሱ። ምንን እንዲወርሱ? ምድርን እንዲወርሱ። ምን እንዲሆኑ? መንግስት ገዢ እንዲሆኑ። እነዚህ ሁሉ አቅርቦቶች ምን ለማድረግ ነው? ሰዎችን ገዢ ለማድረግ ነው። ያዙልኝ። አሁን ምን ተሰጣቸው? ውሃ፣ ምግብ፣ እንጀራ፣ የደመና አምድ፣ የሌሊት እሳት አይደለ? ይሄ ሁሉ ተሰጣቸውና ምን እንዲሉ? አቤት ገብተው እንዲወርሱ፣ ግዛት እንዲወስዱ፣ ገዢዎች እንዲሆኑ። እሺ እዛ ድረስ ከያዛችሁ አሁን ወደ ታች ትንሽ ላወርዳችሁ። ቁጥር 19 ላይ ወሰድ። በምህረትህ ብዛት ከሚለው የለም። እጅግ ባስቆጡህ ጊዜ አንተ በምህረትህ ብዛት በምድረ በዳ ምን አላልካቸውም? አልተውካቸውም ብላችሁ አሁን ጮክ ብላችሁ አንብቡልኝ። በመንገዳቸው ይመራቸው ዘንድ የደመና አምድ በምን? እሺ ከዛስ የእሳት አምድ። እሺ ከዛስ ከነርሱ ከዛስ ያስተምራቸው ዘንድ መልካሙን ምን አልካቸው? ካፋቸው። ስለዚህ በፋሲካ ያወጣቸውን ህዝቦች፣ ቀይ ባህርን ከፍሎ ያሻገራቸውን ህዝቦች እግዚአብሔር ወደ ሲና ተራራ አመጣቸውና የትእዛዝ ቃል ሰጣቸውና ከዛ በኋላ እግዚአብሔር እንደዚህ አላቸው፣ በምታልፉበት በእነዚህ ምድረ በዳ በምትሄዱበት ወራት ሁሉ እነዚህ ነገሮች ከናንተ ጋር ይሆናሉ ብሎ ሰጣቸው። ምን መጀመሪያ የሰጣቸው ነገር ያስተምራቸው ዘንድ ምንን ሰጣቸው? መልካም መንፈስ። ስለዚህ መንፈስ ቅዱስ ለነሱም ምን ተብሎ ነበር? ተሰጥቶ ነበረ። ምን እንዲላቸው? ኢየሱስ መጣና እኔ ብሄድ ይሻላችኋል፣ እኔ ሲሄድ የሚመጣው አጽናኝ እርሱ ምን ይላቸዋል? ያስተምራቸዋል። ምን ማለት ነው? ኢንስትራክት ያደርጋል፣ ያዛል፣ ይመራል። አብረነን። ስለዚህ በነህምያ
መጽሐፍ መሰረት መንፈስ ቅዱስ ምንድን ነው ማለት ነው? አስተማሪ ነው። ለእስራኤል ማህበር የተሰጠው የማህበሩ አስተማሪ ማን ነው? የጉባኤው ገዢ ማን ነው? ስለዚህ አሁን እንድትይዙ ፈልጋለሁ። መንፈስ ቅዱስ በግል ብቻ አይደለም፣ በጉባኤም ይመራል። ሄሎ ሀገር መምራት ይችላል፣ ህዝብ መምራት ይችላል። አሁን እንድትይዙ የምፈልገው ህዝቡን ዝም ብላችሁ አስቡት። ከግብፅ የወጣው ህዝብ በመቶ ሺዎች የሚቆጠር ህዝብ ነው። ማን ነው መሪው? መንፈስ ቅዱስ። ሲመራው እንዴት አድርጎ እንደመራው ሲናገር የተናገረው ነገር አለ። እነዚህን ነጥቦች አሁንም እንድትይዙልኝ እፈልጋለሁ። ቅድም ኢየሱስ ጋር ስንት ሰጠዋቸው? 5። አሁንም የምሰጣችሁን በደንብ እንድትይዙልኝ እፈልጋለሁ። መንፈስ ቅዱስ መጥቶ ሲያስተምራቸው እና ከነርሱ ጋር ሲሆን በቀን ምን ሆኗቸዋል? አምድ። የምን አምድ? የደመና አምድ። የት ነው ያሉት እነዚህ ሰዎች? ምድረ በዳ ነው። አሁን ምድረ በዳን እንድትሰሩ ፈልጋለሁ። ፎቅ የለም፣ መንገድ የለም፣ አቅጣጫ ጠቋሚ ምልክት የለም፣ እንትን ጎዳና የሚባል የለም። በዚህ በኩል ስትሄዱ እዚህ ትደርሳላችሁ የሚል የተተከለ ጽሑፍ የለም። ሰው ምድረ በዳ እኔ የምኖርበትን ሀገር መታችሁ ብታዩት ምድረ በዳ የሚባለውን ነገር የሚገባችሁ ጭው ያለ ምስራቅና ምዕራብ ሰሜንና ደቡብ ግራ የሚያጋባችሁ አሸዋ መካከል ሲተዋችሁ ብቸኛ መንገዳችሁ ማለት ነው። ከዛ ለመውጣት የምትችሉት አቅጣጫ ጠቋሚ ካላችሁ ብቻ። እዛው ልትሞቱ ትችላላችሁ። አጠገባችሁ ከተማ እያለ ከተማውን ሳታዩት ምድረ በዳ ውስጥ ልታልቁ ትችላላችሁ። ምክንያቱም ምድረ በዳ ምንም የቆመ ምን የለውም፣ ምልክት የለውም። ስለዚህ በምድረ በዳ እግዚአብሔር የሴኪዩሪቲ ጥያቄ እንዳለ ስለሚገባው የህልውና የመኖር የሴፍቲ ጉዳይ እንዳለ ስለሚገባው በቀን ምን አምድ፣ በሌሊትስ ምን ይላቸው ዘንድ ነው የሚለው? መንገድ ያሳያቸው ዘንድ ይመራላ። አሜን። ይመራል። ግለሰብ ብቻ አይደለም የሚመራው፣ ሀገር መምራት ይችላል መንፈስ ቅዱስ። ህዝብ ነው እየመራ ያለው። ያውም ደግሞ ምን ውስጥ ነው? ምድረ በዳ። ምንም ሪፈረንስ ፖይንት የሌለበት ቦታ ላይ ስትሆኑ መንፈስ ቅዱስ ይመራል። አሜን። አሁን ተመልከቱ፣ ምን እንደምታደርጉ በማታውቁበት ሁኔታ መንፈስ ቅዱስ ግን አዋቂ ነው። የቱኛውን መወሰን በማታውቁበት ሁኔታ እሱ የውሳኔ ሁሉ የበላይ ሆኖ ያሳያል። መሪ ነው። ይመራል ሲል አሁን የነህምያ ነገር ይግባን። ምንም ዳይሬክሽን በሌለበት ዳይሬክሽን ይሰጣል። ምንም አቅጣጫ በማይታወቅበት ቦታ ላይ መሄጃው ይሄ ነው ይላል። አሜን። የእውነት መንፈስ እርሱ በመጣ ጊዜ ወዴት ይመራቸዋል? ወደ እውነት ይመራል። ስለዚህ መንፈስ ቅዱስ የሚወስደን መንገድ ሁሉ ምንድን ነው ማለት ነው? እውነተኛ መንገድ ነው። ክብር ለእግዚአብሔር ይሁን። አንድ አሁን ለእስራኤላውያኖች ያደረገላቸው ነገር በቀን በምን ከዛ ጉዞ ላይ ናቸው። ቀን ላይ ሲሄዱ ማየት ያለባቸው ጠቋሚ ነገር አለ። ስለዚህ ምን ያስፈልጋቸዋል? ደመና ያስፈልጋል። ሌሊት ላይ ደግሞ የግድ ምን ያስፈልጋቸዋል? የእሳት አምድ። ስለዚህ የቀንም የሌሊትም መሪ ነው። አሜን። በቀን ውሎ ይመራል፣ በሌሊት መኝታም ይመራል። በየትኛውም የህይወት ጎዳና ላይ መንፈስ ቅዱስ ይመራል። አሁን ግን ትልቁ ጥያቄ ይሄንን መንፈስ ቅዱስን ነው ወይ የምናውቀው ነው? የሚመራውን በየትኛውም የህይወት ጉዳይ ላይ ብዙዎቻችን ታውቃላችሁ አይደለ? ጉዳይ ከጀመርን በኋላ ነው የምንጠራው። ሄሎ ግባበት የምንለው አይደለ? ከዛ ሄደን እንደውም አሁንማ የተለመደ ክርስትና አለ። የእግዚአብሔር ሰው ቃል አውጣበትና አጽድቅልኝ ነው አይደል አሁን ያለው እንጂ ቀድሞ ማንን መጠየቅ የለም። አለህበት ወይ አሳየኝ የሚለው እኮ የለም። ለቢዝነስ ይጠየቃል፣ ለትዳር ይጠየቃል፣ ለትምህርት ይጠየቃል፣ ለኑሮ ይጠየቃል፣ ለቤት ኪራይ ይጠየቃል፣ ለሚገዛ ዕቃ ይጠየቃል። ለየትኛውም ነገር ምን ይባላል? ይጠየቃል። ምክንያቱም እርሱ ምንድን ነው? መሪ ነው፣ አቅጣጫ አሳይ ነው። ከኑ ኢማጂን የሁላችንም 24/7 መሪያችን ቢሆን አንፎርሽም ነበር። ምን ማለት መሰላችሁ? ነጋዴ አይከስርም ነበር እኮ ማንም ቢሰማ መንፈስ ቅዱስን። ሰው የተሳሳተ ሚስት አያገባም ነበር ማንም ቢሰማ መንፈስ ቅዱስን። ትዳር አይበጠበጥም ነበር። እቺ ትክክል ናት ሚስቴኬ ናት ሚስቴ አንባባልም ነበር ማለት ነው። ሄሎ ማንን ብንሰማ?
መንፈስ ቅዱስን። ሰው መንፈስ ቅዱስን ቢሰማ ከአደጋ ይተርፋል። ለዚህ ነው መጽሐፍ ሲናገር ወደ ቀኝ ወይም ወደ ግራ እንዴት መሄድ እንዳለብህ መንገዱ ይህ ነው ብሎ ለጆሮህ የሚናገር አምላክ አለ። የምትሄድበትን መንገድ የምመራ የሚረባህን የማስተምርህ እኔ አምላክ እግዚአብሔር ነኝ ብሏል እግዚአብሔር። አሜን። ካን ዩ ኢማጂን? እስቲ ህይወታችን እንዴት ይቀየር እንደነበረ ብንችልበት። በብዙ ኪሳራ ነው እኮ ወደዚህ ህይወታውን እየተገመለስን ያለ ነው። ከብዙ ኪሳራ በኋላ ነው አላዋጣ ሲለን ነው እኮ መሪ ሁን እያልን ያለው። ከመጀመሪያ መሪነቱን ወስዶ ተመሪ ብንሆን ኖሮ ተሳስቶ እኮ ገደል የማይከት እኮ የመንገዱን ጠንቅቆ የመንገዱን ፍጻሜ የሚያውቅ መንፈስ ቅዱስ ነው። እማይሳሳት፣ በሌሊት አይሳሳትም፣ በቀን አይሳሳትም። አሜን። ምን ማለት ነው? የሌሊት አምድ፣ የሌሊት የእሳት አምድ፣ የቀን የደመና አምድ ማለት ሴኪዩርድ ላይፍ ማለት ነው። የሰው ሁሉ ጥያቄ አሁን ነገ ምን ይመጣል በሚል ፍርሃት ውስጥ ስለሆነ የሴኪዩሪቲ ጥያቄ ነው ያለ። ፖለቲካ የሴኪዩሪቲ ጥያቄ ነው። መንገድ የሴኪዩሪቲ ጥያቄ ነው። መንፈስ ቅዱስ ግን ባለበት ሴኪዩሪቲ አለ። መንፈስ ቅዱስ ባለበት መሪ በሆነበት ሴኪዩሪቲ አለ። ምን ማለት ነው? ሞት እንኳን ባለበት ቦታ መንፈስ ቅዱስ ካለ ሞትን የምታመልጡበትን መንገድ ያሳያል። መከልከል ይችላል፣ አቅጣጫ ማስቀየር ይችላል፣ አመፅን ማስወገድ ይችላል። ሴኪዩሪቲ ሄሎ። አንደኛው ምን ሴኪዩሪቲ። ማን ነው ሴኪዩሪቲ የማይፈልግ? ማን ነው አስተማማኝ ህይወት መምራት የማይፈልግ? ማን ነው በዚህ ጊዜ ላይ የተማመነ ህይወት ውስጥ መግባት የማይፈልግ? ማን ነው? መንገዱ አንድ ነው። ማንን መያዝ? መንፈስ ቅዱስን መያዝ። ሁለተኛ እንደዚህ አለ፣ ይህንን ሰጥታቸው ብቻ አልተውካቸውም ይላል። መንፈስ ቅዱስ እንደገና መንገድን ከማሳየት የሚሄዱበትን መንገድ ከማብራት አለፈና አሁንም እያስተማረ ሌላ ነገር ይሰጣቸው ጀመር ይላል። ምን? ሄዳችሁ እስቲ አንብቡት። ምን ሰጣቸው ነው የሚለው? ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ካለ በኋላ መናን ከአፋቸው ምን አልክም? አሁን በጣም ምንም የምናመናፍሰው ነገር የለም። ያን ጊዜ እነዛ ሰዎች ምንድን ነው የተሰጣቸው? ምግብ። እስቲ ምግብ በሉ። መንፈስ ቅዱስ ምግብ ይሰጣል። ቆይ ምክንያቱም አሁን እኛ የፕሮግራሙን ነው የምናውቀው አይደል? የፕሮግራሙን ነው የምናውቀው እንጂ መንፈስ ቅዱስ የዕለት እንጀራን የሚሰጥ እንደሆነ አናውቅም። እኛ የምናውቀው ፕሮግራም ላይ መጥቶ በልሳን ምን የሚለን የሚያጸልየን የሚያነቃቃን መንፈስ ቅዱስ። መንፈስ ቅዱስ ግን ኢኮኖሚን ያስተካክላል። አብራችሁ ናችሁ። ምግባችሁን የት እንደምታገኙ ይመራል። የናንተ ምግብ፣ የናንተ እንጀራ፣ የወፈረ እንጀራ፣ መልካሙ እንጀራ የት እንዳለ ይናገራል። የቱ ጋር የናንተ ጥሩ ደሞዝ እንዳለ ያሳያል። መንፈስ ቅዱስ አሁንም እንድትይዙ ፈልጋለሁ። መንፈስ ቅዱስ አዳራሽ የሚጠብቅ የአዳራሽ አድማቂ አይደለም፣ የኑሮ መሪ ነው። ኑሮ ደግሞ አዳራሽ አይደለም ያለው። ኑሮ የት ነው ያለው? ውጪ ነው። እንዴት ነው የወላችሁ? መንፈስ ቅዱስን የሚያህል ጌታ ትተን ሴኪዩሪቲያችንን በሰዎች እጅ አስቀምጠን፣ እንጀራችንን በሰዎች እጅ አስቀምጠን፣ ሁሉ ነገራችንን በሰዎች እጅ አስቀምጠን ያለ ነው። ወደ መንፈስ ቅዱስ ግን ብንመለስ ኢየሱስን እስቲ ይዩት። ኢየሱስ ክርስቶስ መንፈስ ቅዱስ እየመራው መሄድ ከጀመረ በኋላ ቢያስፈልገው ማለት ነው በምሪት ምግብ የሚገኝበት ቦታ ይሄዳል። ሄሎ ከኔ ጋር ናቸው? ካስፈለገ ለጉባኤው ምግብ ምን ይላል? ይበዛል። ሄሎ መንፈስ ቅዱስ እነዚህን ነገሮች ሁሉ ለማድረግ ነው ምድር ላይ ተላከው። እስቲ ያጠገባቸው ያለውን ሰው የፕሮግራም መንፈስ ቅዱስ የለም በሉት። ይቅርታ እሺ፣ ድጋሚ ልናገር፣ የአዳራሽ ፕሮግራም መንፈስ ቅዱስ የለም በሉት። ምክንያቱም ኢየሱስ ክርስቶስ መንፈስ ቅዱስን በላከበት ጊዜ ወደ ምድር አዳራሽ አልነበረም፣ ኤልሲሲአይም አልነበረም።
የተቋቋመ የፕሮግራም ይዘት ያላቸው ቸርቾችም አልነበሩም። መንፈስ ቅዱስ ወደ እስራኤላውያኖች በተላከ ጊዜ የተጀመሩ አጥቢያዎች አልነበሩም። ህዝብ ነው የነበረው። ህዝብን ሊመራ ነው የመጣው። ዛሬም ህዝብ አለ፣ መንፈስ ቅዱስ ይመራል። አሜን። ስለዚህ እስቲ እንደ ህዝብ እንመራ፣ ለእርሱ እንመቸው እንጂ እርሱ 24 ሰዓት መምራት ይችላል። አሜን። አብረን እሺ። ሲቀጥል ምን ሰጣቸው ይላል? ምን ሆናቸው? እዚህ ጋር ስትሆኑ አትኮሳተሩ እንዴ። የጸሎት ርዕሳችሁ ዋናው ይሄ አይደል እንዴ? አይደለም እንዴ? እውነትን ውሸት? እሺ ቆይ፣ ለምንድን ነው የምትሰሩት? አቤት፣ ለምንድን ነው የምትሰሩት እንዴ? መጽሐፍ ቅዱስ ራሱ እኮ የማይሰራ ምን አይበል ይላል። ስለዚህ የምትሰሩት ምን ለማድረግ ነው? ስለዚህ የማይሰራ ከሌለ የማይበላ የለም ማለት ነው አይደል እንዴ? ለመብላት ምን ማድረግ አለባችሁ? መስራት አለባችሁ። አሁን ትልቁ እኮ ጥያቄ መስራት የማብያ ነው አይደለም። መስራት ያለብን ሲስተም ውስጥ ምግቡ የሚገኝበት ገንዘቡ ያለው የቱ ጋር ስለሆነ ነው። በዚህ አይነት የዝውውር ሂደት ውስጥ ስላለ ነው። ጊዜያችንን እንሰጣለን፣ ጉልበታችንን እንሰጣለን፣ እውቀታችንን እንሰጣለን። ምን ያመጣል? ገንዘብ ያመጣል። ገንዘቡ ምን ይገዛል? አይደለ እንዴ? ኦኬ። አሁን መንፈስ ቅዱስ ምንድነው ታዲያ እዚህ ጋር ያለው ሮል ካላችሁ፣ አይምሮን ይከፍታል፣ እውቀት ይሰጣል፣ የሥራ ክህሎትን ይጨምራል፣ ሞገስ ይሰጣል፣ በሰዎች ፊት ተቀባይነት ይሰጣል፣ ፕሮሞሽን ይሰጣል፣ እንጀራችሁን ያወፍረዋል፣ የምትበሉትን ምግብ ያወፍረዋል። ሄሎ አሜን ላላችሁት ይሁንላችሁ። እንዴት መንፈስ ቅዱስን ለዚህ ያወላወለ ለምትሉ ተበላችሁ። እናንተ ይሄን ከማለታችሁ በፊት መጽሐፉ ሲነግረኝ መና አብልቷል ብሎኛል። ስለዚህ ዛሬም ያበላል። ደግሞ ኢየሱስም ብሏል፣ የሰው ጥያቄ ምግብና ልብስ እንደሆነ እናውቃለን፣ አትጨነቁ፣ የእግዚአብሔርን መንግሥት አስቀድማችሁ ምን በሉ። ምን ማለት ነው? መንፈስ ቅዱስን አስቀድማችሁ ፈልጉት። ልብሱንም ምግቡንም መኖሪያውንም ሁሉንም ያመጣዋል። ሄሎ ሰው አስቀድማችሁ የእግዚአብሔርን መንግሥት ፈልጉ ማለት የሚመስለው የቸርች ፕሮግራምን ቶሎ ቶሎ ተካፈሉ፣ ሄሎ ያለማቋረጥ አስራት አውጡ። የእግዚአብሔር መንግሥት ይሄ አይደለም። የእግዚአብሔር መንግሥት በመንፈስ ቅዱስ ስር የሆነ ሕይወት ነው። እሱን ሰው መኖር ሲጀምር እርግጠኛ ሁኑ፣ ይሄ መንፈስ እውነተኛ አስተማሪ ነው። ይሄ መንፈስ እንደዚህ አይልም፣ ቁጭ በይና ቁራዎች ይመግቡሻል አይልም። እጅ የሰጠውሽ ለስራ ነው። አይምሮ የሰጠውሽ የእውቀት መንፈስ ላካፍልሽ ነው። ስለዚህ ስራ ይፈጥራል። እስቲ እጅ ከፍ አድርጉና ስራ ይፈጠራል በሉ። እኔ ምንም የትም አልሄድም። ጌታ በሚገርም ሁኔታ ምን ይለኛል? ያለብሰኛል። እኔና አበባ አንድ አይነት ነን። የምድር አበቦችን እዩ፣ ምን አይሉም? አይፈትሉም። ምን አይሉም? አያቀልሙም። ግን የሰማይ አባታቸው ምን ይላቸዋል? ያለብሳቸው። ገዛ አባዬ ያለብሰኛል። እኔ ዝም ብዬ አይደለም። ከነሱ ትበልጣላችሁ የተባለው እናንተ አበባ አይደላችሁም። መፍተል ትችላላችሁ። ሄሎ መስፋት ትችላላችሁ። አበባ አይደላችሁም ነው። አጠገባቸው አበባ አይደለም በሉ። አንተ ዛፍም አይደለም በሉ። አትክልትም አይደለም። አንድ ቦታ ተተክለ የምትኖር ዝም ብሎ ከላይ ዝም ብሎ እየወረደ በላለ የምትል አይደለም። ትንቀሳቀሳለህ፣ ትተክላለህ፣ ትሰራለህ። እኔ በቃ እንደ ወፎቹ ጌታ እኮ እንደ ወፎቹ ዝም ብሎ ብቻ እንዲህ ያወርድብኛል። አያወርድባችሁም። ውሸት ነው። ኢየሱስ እንዲህ አላስተማረም። ከወፍ ትበልጣላችሁ ነው ያለው። በምንድን ነው የምትበልጡት ሲባል እነሱ አይዘሩም፣ እናንተ ግን መዝራት፣ እነሱ አያጭዱም፣ እናንተ ማጨድ፣ እነሱ ወደ ጎተራ አጭደው አያስገቡም፣ እናንተ ማስገባት። ምን ማለት መሰላችሁ? ኢንቨስት ማድረግ ትችላላችሁ፣ መኮትኮት ትችላላችሁ፣ ማጨር ትችላላችሁ፣ ሴቪንግ ትችላላችሁ፣ ገንዘብ ማብዛት ትችላላችሁ። ይሄን ወፍ አይችልም። ሄሎ ስለዚህ አጠገባችሁ ያለውን ሰው የሥራ መንፈስ ይግባብህ በሉት። አሜን። ድህነትን በጌታ በኢየሱስ ስም የተቀበላችሁ ሰዎች ከዛሬ ጀምሮ ይነሳባችሁ፣ አይሁንላችሁ። ምን ማለት መሰላችሁ? አሁን የሆነ ነገር አይደለም። የሥራ መንፈስ ቅዱስ እኮ መጥቶ ምድረ በዳ ላይ ላሉት ሰዎች እኮ መናን ይሰጣቸው የነበረው አማራጭ የለም። ምን ስለሌለ? ያሉት የት ነው? ምድረ በዳ ነው። ከኔ ጋር ናችሁ? ስለዚህ እንደዚህ አለ። ምድረ በዳ ውስጥ ስለነበሩ የግድ ምን ማድረግ ነበረበት?
ምግቡን ያቀርበው ነበረ። ልክ ግን ከምድረ በዳ ወጥተው ወደ ተስፋይቱ ምድር ሲገቡ ይላል መጽሐፍ ቅዱስ መናው ቆመ ነው የሚለው። 24 ሰዓት አልጠበቃቸውም። ሲቆም ምንድነው በሉ ኮትኩቷታል። አሁን የሚኮተኮት አለ፣ የሚቆላ እሸት አለ። ሂዱና አጭዳችሁ አስገብታችሁ ምን በሉ አጠገባችሁ ያለውን ሰው በኢየሱስ ስም የእግዚአብሔር መንግስት ሰነፍ የለበትም በሉት። ሄሎ ከኔ ጋር ናቸው። አጠገባችሁ ያለውን ሰው ንገረው እባክህ አታድክም ሰው በሉት። መንፈስ ቅዱስ የእውቀት አምላክ ነው፣ አስተማሪ ነው። ይኸውላችሁ የእግዚአብሔር አንዱ ማንዴት የተሰጠን ለዚህ ቸርች አፖስቶሊክ ማንዴታችን ራስ የቻለ ማህበረሰብ ይበቅላል። የሚሰራ የሚማር የሚያድግ ራሱን የሚያሳድግ እያጠና የተሻለ ሰው የሚሆን እንጂ የሆነ ነገር እየመጣ በትንቢት ነው የምኖረው። አትኖሩም። በኢየሱስ ስም ከዚህ በኋላ ዲስኮኔክት አደረኳችሁ ከትንቢት ኑሮ። አይቻልም። በኢየሱስ ስም ተቋረጡ። እንዲህ ካለ መታለል። መንፈስ ቅዱስ የምግብ ምንጭን ያሳያል። መንፈስ ቅዱስ የሥራ ምንጭን ያሳያል። ነህምያ ነግሮናል። የምግብ ጉዳይ፣ የልብስ ጉዳይ መንፈስ ቅዱስ ይመለከተዋል። አሜን። ከዛ ሌላ እንደዚህ አለ፣ መናን ሰጣቸው፣ ደግሞ ለጥማቸው ምን ሰጣቸው? ውሃን ሰጣቸው ካለ በኋላ ሲቀጥል ሌላ አንድ ነገር ጨመረ። ምን አላቸው? ልብሳቸው። ከዛ ልብስም ጠበክላቸው እኮ ነው ያለው አይደል? አብረና ከኔ ጋር ናችሁ? ማን ነው ይሄን ያደረገው? ከኔ ጋር ናችሁ? ጨርቃ ጨርቅ ምናምን ይመለከተዋል እኮ መንፈስ ቅዱስ። ይከብዳል አይደል? የጨርቅ ጉዳዩ መንፈስ ቅዱስን ወርጄ እንዴት ነው የማነጋገረው? በደንብ ስሙ። ልጆች ናቸው አይደል? ስለምትለብሱትም ያውቃል፣ ያሳስበዋል፣ የምትለብሱትንም ያዘጋጃል። ይሄ ግን ስለ አሁንም እያወራ ያለሁት እኔ በቁጭ ብዬ እየመጣ ያለብሰኛል አይደለም። ምን የሚገኝበትን መንገድ ያሳያል። ራቁታችሁን እንድትሄዱ እንድትታረዙ የእግዚአብሔር ፈቃድ አይደለም፣ ያሳያችኋል። ክብር ለእግዚአብሔር ይሁን። አሜን። የማ ኃላፊነት ነው? የመንፈስ ቅዱስ። ከዛ በኋላ አንድ ነገር ጨመረላቸው፣ ልብስ፣ ምግብ፣ ውሃ ካለ በኋላ ምን አለ? እግራቸው ምን አላለም? ጤንነት። እስቲ በሉ እሺ። አሁን አንድ ጊዜ ላያይዘው። የሰው ሁሉ ጥያቄ የመጀመሪያ ጥያቄው ሴኩሪቲ ነው። የመጀመሪያው የሰው ሁሉ ጥያቄ ሴኩሪቲ ነው። ነገሮችን የመቆጣጠር ፍላጎት ነው። ነገውን በእጁ የመያዝ የነገውን ጉዳይ ሳይጨነቅ የሚኖርበት። ለዚህ ነው ነገ ለራሱ ይጨነቃልና ስለ ነገ ምን አትበሉ፣ አትጨነቁ። ግን እንዴት ነው የሚቻለው ሲባል መንፈስ ቅዱስ መሪ ከሆነ ነው። ነገን ሰው በእጁ መያዝ የሚችለው ማ ካለው ነው? መንፈስ ቅዱስ ካለው። ስለዚህ አንደኛው የመንፈስ ቅዱስ ስራ አለ ነህምያ ሴኩሪቲ ወይም ደግሞ የመተማመን ኑሮ። ሁለተኛው የልብስ፣ የምግብ፣ የመጠጥ፣ የዕለት እንጀራ የምንለውን ነገር አስመልክቶ ለመንግስት ልጆች ምን ማለት ማሳየት፣ ምንጩን ማሳየት፣ የሚገኝበትን ሶርስ ማሳየት፣ ለዛ የሚበቃ የሚያስፈልጉ ነገሮችን ማስተማር የመንፈስ ቅዱስ ስራ ሁለተኛው ይሄ ነው። ሶስተኛው የእግዚአብሔርን የመንግስት ልጆች ምን መጠበቅ? ጤና መጠበቅ። ኦኬ። ሰለሞንን እግዚአብሔር መጥቶ እንደዚህ አለው፣ እንድሰጥህ የምትፈልገውን ነገር ለምነኝ ሲለው እኔ የምፈልገው ይሄንን ህዝብ ማስተዳደር የምችልበት ሰፊ ልብና ጥበብ አይደለ ማስተዋል ነው ሲል እግዚአብሔር እንደዚህ ያለው፣ እኔ ግን አስቤ የመጣሁት ይሄን ትጠይቀኛለህ ብዬ አይደለም። ምንድን ነበር የጠበቅኩት አለ። ሄሎ ለራስህ ምን ሀብትንና ባለጠግነትን፣ ረጅምን እድሜና ጤንነትን፣ ከዛ ከጠላቶችህ መዳንን፣ ሴኩሪቲ። እግዚአብሔር ራሱ ያውቃል የሰው ጥያቄ ምን እንደሆነ ያውቃል። የጸሎት ርዕስ ጉባኤ ሲመጣ ክፍል ሲገባ የሚጠይቁኝ የታወቀ ነው ብሎ ነው የሚገባው። ምን ጤና፣ ረጅም እድሜ፣ ከዛስ ሀብትና ብልጥግና፣ ልብስን፣ ምግብን፣ መጠለያን አይደለ ምናገኝ፣ ከዛስ ሴኩሪቲ ከጠላቶቼ
ምን በለኝ ከክፉ ነገር ካልታየ እንደውም እኛ ከሚታይ ከማይታይ ከታሰበ ካልታሰበ በጣም ነው የሚያስቀው እኮ አይታችኋል አይደል? እና እኔ በጣም ነው የሚገርመኝ ከሚታይ ከማይታይ ምን እንደሆነ አላውቅም፣ ግን ከታሰበ ካልታሰበ እሱ ደግሞ የባሰበት ነው። አግኝታችሁኛል? የሆነ ነገር በአየር በምድር ከምናምን ብለን የሆነ ነገር ብለን የሆነ ጭራቅ ሰርተን ከዚህ ሁሉ ጠብቀኝ። ሰው ሁሉ ጥያቄው ምንድን ነው? መንፈስ ቅዱስ አለ ነህምያ ባጭሩ የሴኩሪቲ መንፈስ ቅዱስ የሴኩሪቲ ሁሉ ምንጭ እሱ ነው። የምግብም የልብስም የምንም አቅርቦት ምንጭ እሱ ነው። እንደገናም ደግሞ የረጅም ዕድሜና የጤንነት ምንጭ እሱ ነው። የሰውን ሁሉ ጥያቄ የሚመልሰው መንፈስ ቅዱስ ነው። ስለዚህ አለ እነዚህን መፈለግ ትታችሁ እሱን መፈለግ ጀምሩ። እሱ ሲፈለግ ያስተምራችኋል፣ መንገዱን ያሳያችኋል፣ የምትደርሱበትን አቅጣጫ ያሳያችኋል፣ በእውነት እየመራችሁ ወደዛ ያደርሳችኋል። እንዴት እንደምትባረኩ፣ እንዴት እንደምትበለጽጉ የገንዘብ አጠቃቀም ያስተምራል፣ የህዝብ አያያዝ ያስተምራል፣ ከሰው ጋር አኗኗር ኤቭሪቲንግ እሱ ጋር አለ። ማጋ መንፈስ ቅዱስ ጋር። ስለዚህ ኢየሱስ መጣና እንዲህ አለ፣ ነህምያ ያለው ነገር ሁሉ አለ። ስለዚህ አይፈራም ኢየሱስ። ሰሞኑን ከቤተ መንግስት መጥተው ይይዙሃል ሲል የሚሰማው ማንን ነው? እሱ ሴኩሪቲ ማጋር ነው አለ፣ መንፈስ ቅዱስ ጋር። አግኝታችሁኝ? ሊገሉት ሊገፉት ከከተማ ሊጥሉት መጡ ሲባል ኢየሱስ ክርስቶስ በመካከላቸው አልፎ ተሰውሮ ሄዳ አይደል የሚለው? ማብሮት ስላለ መንፈስ ቅዱስ ከሰው ጋር መኖር ከጀመረ ሴኩሪቲ አለ። አሜን። እግዚአብሔር ወደዚህ የመንግስት ህይወት እንድንገባ ነው የሚፈልገው። መግቢያ መንገዱ ግን አንድና አንድ ነው። ስሙ ማ ይባላል? መንፈስ ቅዱስ። የተረሳ እንደራሴ የነዚህ ነገሮች ምንጭ የሚመራ የሚያስተምር የሚሞላ ኃይል የሚሰጥ አብሮ የሚቆም ከዛ የሰውን ቤዚክ ጥያቄ በተሟላ መልክ የሚያመጣ ከዛ ሰውን የሚያወርስ የወራሽ ኑሮ የሚያደርግ መንፈስ ቅዱስ ነው። በዚህ እንዝጋ። በዚህ ሌቭል ካላወቅ ነው የተሻለው ሐሳብ እኔና እናንተ የሚጠበቅብን ሳይነቅፍ በልግስና የሚሰጠውን እግዚአብሔርን በትህትና ምን ይበል ይጠይቅ አይደል የሚለው። ስለዚህ ከኔ መሆን ያለበት በትህትና መጠየቅ ነው ያለብኝ። ጌታ መንፈስ ቅዱስ ሆይ ታስፈልገኛለህ። በቃ በእያንዳንዱ ኑሮ እሁድ ስንመጣ የምናስታውሰው መንፈስ ቅዱስ ባይኖር ሰኞ ከኛ ጋር እንዲሆን ብንጠይቀው፣ ማክሰኞ አብሮን እንዲመራን ብንጠይቀው። ሄሎ አብረን አብራችሁ ናችሁ ማለት እድሜያችሁ አይሂድ። በቃ በሆነ በኪሳራ አትማሩ። እሱን ዛሬ ጉዞውን አብረን እንጀምርም በለው። ከዛ በኋላ ይሄ አሁን የተነገረኝ ነገር ነህምያም የሰበከኝ ኢየሱስም ላይ ያለው የኔ ይሁንን በለው። የሚጀምረው በጸሎት ነው፣ በንስሐ በትህትና መንፈስ ቅዱስን ሕያው እንደሆነ ድምፅ ዝም ብሎ የሆነ ስሜት ሳይሆን የሚሰማ የሚናገር አብሮ የሚሆን የሚቆም የሚራመድ የሚመራ ሀገር መምራት ከቻለ እንዴት እኔን መምራት ይከብደዋል? በሚሊዮን የሚቆጠር ሰው ከመገበ እንዴት እኔን አንዱን መመገብ ይከብደዋል? በሚሊዮን የሚጠበቅ ህዝብን ያለ ጤና መታወክ 40 ዓመት ሙሉ ከመራ እንዴት እኔን መምራት ይከብደዋል? እንዴት መፈወስ ይከብደዋል? እንዴት በጤና ማቆየት ይከብደዋል? የኔን ልብስ እንዴት ፕሮቫይድ ማድረግ ይከብደዋል? እንዴት ለኔ መንገድ ማስተማር ይከብደዋል? በሚሊዮን ለሚቆጠሩ ህዝቦች 40 ዓመት ሙሉ ሳይደክመው ዴይሊ ካደረገ እንዴት አሁን አይችልም? ትላንትናና ዛሬ እስከ ዘላለም እኮ መንፈስ ቅዱስ ያው ነው። ይሄ ነው የመንግስት ህይወት። የመንግስት ህይወት መዝሙሩ አይደለም። የመንግስት ህይወት አክቲቪቲው አይደለም። የመንግስት ህይወት ይሄኛው ህይወት ነው። ይሄንን ህይወት ዴይሊ ግን ለመለማመድ መጀመሪያ መሞላት፣ መጀመሪያ መቀበል፣ ከዛ መሞላት፣ ከዛ መመራት፣ ከዛ ኃይልን መካፈል፣ ከዛ አብሮነቱን ማረጋገጥ፣ እነዚህን የህይወት ጎዳናዎች ለመጓዝ መፍቀድ የግድ ነው። ይሄ ሁሉ ሲሆን ምንድን ነው የምንሆነው ካላችሁኝ፣ ገዢ መሆን እንጀምራለን።
ገዢ መሆን እንጀምራለን። የምትሰሩበት መስሪያ ቤት ሰውየው ተነስቶ የሴትየዋ ተነስታ እንዲህ ቢሏችሁ የሆነ አለቃ መጥቶ መንፈስ ቅዱስን እንዲህ ከተለማመዳችሁት የሰውየውን ድምፅ ከመስማታችሁ በፊት ኦሬዲ መንፈስ ቅዱስ መጥቶ እንዲህ ይሆናል ይላችኋል። ወይም ደግሞ ካልሰማችሁትም መንፈስ ቅዱስ ወይ ስትሉት አይ ነገሩ እንዲህ ነው የሚሆነው ይላል። የትኛውም ስጋ ለባሽ እናንተን ማስተዳደር ያቆማል መንፈስ ቅዱስ ሲሆን። የእናንተ ጉዳይ የእናንተ ሴኪዩሪቲ በአለቆቻችሁ እጅ አይሆንም። የእናንተ ሴኪዩሪቲ ኢቭን በመንግስት እጅ አይደለም። የኛ ሴኪዩሪቲ የሚሆነው በመንፈስ ቅዱስ ነው። አሜን። ካን ዩ ኢማጂን ይሄን የተለማመዱት እነ ኤልሳና እነ ኤልያስ እነ አካብ እነ ኤልዛቤል ቤተ መንግስት ዛሬ አንገትህ እንዲህ ዛሬ እንዲህ ሲሏቸው እነሱ ብዙም ደንታ አይሰጣቸው። ዋናው ከማ ጋር ናቸው? ከመንፈስ ቅዱስ ጋር። ሄሎ የመንግስት ህይወት ይሄ ነው። አጠገባቸው ያለውን ሰው የመንግስት ህይወት ይሄኛው አይነት ነው በሉት። እነ ኒቆዲሞስ የቀኑበት ህይወት ይሄንን ህይወት ነው። ኢየሱስ ላይ ይቀና የነበረው ይሄ ህይወት እሱ ጋር ስለነበረ ነው። ሄሎ ይሄ ህይወት ነው የመንግስት ህይወት። ስለዚህ የእግዚአብሔር መንግስት ማለት ሌላ ፕሮግራሞች አይደለም። ከመንፈስ ቅዱስ ጋር ያለው ይሄ ህይወት ነው። የዕለት ዕለት ጉዳይ የሚስተካከልበት፣ የፊውቸር ጉዳይ እርግጠኛ የሚሆንበት፣ የጤና ጉዳይ የሚጠበቅበት፣ ሁሉ በእግዚአብሔር ቁጥጥር ስር የሚገባበት፣ ከእርሱ ጋር ባለ አብሮነት የሚደረግ ጉዞና አስተዳዳሪነት ነው የመንግስት ህይወት። እንደ ጎናቸው አሁን ይሄን አትጠይቁ፣ ለራሳችሁ ጠይቁ በትህትና። ይሄ ህይወት ያስፈልግሃል ወይ? ራሱን ጠይቁ ነው ያልኩት። ራሳችሁን ያስፈልግሻል ወይ? ይሄ ህይወት ያስፈልገናል ወይ? አለን ወይ? ወይስ የትኛው ደረጃ ላይ ነን? ይህን ጥያቄ እንድንጠይቅ እፈልጋለሁ። ሁሉም ሰው በረጋ መንፈስ ከኔ ጋር እንደዚህ እንዲጸልይ እፈልጋለሁ። 5ቱን ነገሮች እግዚአብሔር ያስጀምረኝም በለው። ከዚህ ቀን ጀምሮ በእኔ ላይ መንፈስ ቅዱስ ሆይ መውረድህ፣ በህይወቴ ላይ መታየትህ፣ ህይወቴን መሙላትህ፣ እኔን መምራትህ፣ ኃይልህን ማካፈልህ፣ አብረኸኝ መቆምህ፣ የቀን ደመና የሌሊት የእሳት አምድ፣ ለጤናዬ ዋነኛ ምንጭ፣ ለምኖርበት የዕለት ተዕለት ኑሮ የዕለት እንጀራዬ መገኛ፣ የእውነት ሁሉ አስተማሪ፣ የመንገዴ ባለቤት መንፈስ ቅዱስ አንተ እንድትሆንልኝ፣ ሳትነቅፍ በልግስና እንደምትሰጥ ቃልህ ተነግሯልና እስከ ዛሬ የት ነበርሽ ሳትል፣ እስከ ዛሬ የት ነበርክ ሳትል እንደምትመጣ አውቃለሁና መንፈስ ቅዱስ ሆይ ይህንን ቀን ለአንተ ቀድሰዋለሁ። እስካሁን የት ነበርክ ለምን አልጠራኸኝም አይልም። በንስሐ እንመለስ። መመለስ ነው ንስሐ። ንስሐ የሆነ የሐዘን ፊት ማሳየት ሳይሆን ይህንን እሱ የሌለበትን መንገድ ትተን እርሱ ወዳለበት ህይወት መመለስ ነው። አሁን ዝም ብሎ በህይወት የማይገዛ፣ በኑሮ የማይገዛ፣ በዕለት እንጀራ የማይገዛ፣ በጤናው ዓለም የማይገዛ፣ በሴኪሪቲው ክልል ላይ የማይገዛ አይነት መንፈስ ቅዱስ የምንለው አይነት የሃይማኖታዊ ስዕልን ተዉትና ወደ ዋናው ኦሪጂናል ወደ ሆነው መንፈስ ቅዱስ እንመለሳለን። የዕለት እንጀራ ላይ የሚገዛ የእውቀት ምንጭ ሆኖ በዚህ ምድር ላይ ባለው በዓለም ሲስተም ላይ እውቀትን አእምሮን ከፍቶ ጥበብን የሚያካፍል፣ የንግድ እውቀትን የሚያካፍል፣ የሰብጀክት እውቀትን የሚሰጥ፣ የትምህርት እውቀትን የሚሰጥ፣ ክህሎትን የሚጨምር፣ አርቲስቲክ እውቀት የሚጨምር፣ የቢዝነስ እውቀት የሚሰጥ፣ የኑሮ እውቀትን የሚያካፍል፣ የአገዛዝ እውቀትን የሚያካፍል፣ የመዝራት፣ የማጨድ፣ ጎተራ የመሰብሰብ፣ የመክተት፣
የማከማቸት፣ የኢንቨስትመንት፣ የብልጽግናን መንገድ የሚያስተምር፣ የጤና አጠባበቅ የሚያስተምር፣ አኗኗር የሚያስተምር፣ እንቅልፍን የሚያጣፍጥ፣ መኝታን የሚባርክ፣ ሌሊትን የሚባርክ፣ ቀንን የሚያስተካክል፣ ውሎን በሞገስ የሚሞላ፣ የዕድሜያችንን ቀናቶች የሚያበዛ፣ ውጤታማ የሚያደርግ፣ ፕሮዳክቲቭ የሚያደርግ መንፈስ ቅዱስ። እኔ ዛሬ ይዤ የመጣሁት የመንፈስ ቅዱስ ድምፅ፣ የመንፈስ ቅዱስ ስብዕና ይሄ ነው። እሁድ እሁድ የማይጠራ፣ እሁድ እሁድ የማይፈለግ፣ እያንዳንዱ ቀን ላይ የቀን አምድ፣ የሌሊት የእሳት አምድ፣ የቀን የደመና አምድ የሚሆን፣ በቀን አብሮ የሚሆን፣ በሌሊት አብሮ የሚሆን፣ በዕለት እንጀራ ጉዳይ የሚገባ፣ በትምህርት ቤት የሚገባ፣ በመስሪያ ቤት የሚገባ፣ በትዳር የሚገባ፣ በኑሮ የሚገባ፣ በምናደርገው ነገር ሁሉ የሚገባ ቀዳሚ መሪ፣ ቀዳሚ አስተማሪ፣ የመንገዱ ሁሉ ባለቤት መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ ደግሞ ማይገርመኝ ኖሬ አይቼዋለሁ ግን ያላንተ ጌታ ስላንተማ ይወራ ስላንተማ ይነገር እጅግ ሆኖ ባትደርስ እንዴት ይሆንስ ነበር ውሎ አደረ በሰላም ከችግሩ ተላቆ